አዳኝና ገዳይ ምዕራፍ 10 በማግስቱ ወደ 4 ሰዓት ተኩል አካባቢ አቶ ስለሺ ሙላቱ ቤት ስንደርስ አልነበሩም። ሳሎን እንደገባው አይኔ ያረፈው ጠባቧን ሳሎን በግማሽ ማዕዛ ከሞላው የመጽሐፍ መደርደሪያ ላይ ነበር። እስከ ኮርኒሱ በደረሰው ሰፊ መደርደሪያ ድጉሳቸው የሚማርክ የውጭ መጽሐፍት ግጥም ብለው ሞልተው ስመለከት አቶ ስለሺ ሙላቱ ከቀደሙት የኢትዮጵያ ምሁራን አንዱ እንደነበሩ ነው። ሰራተኛቸው ምጣድ ጥዳ እንጀራ እየጋገረች ነበረች። አሰገደች ቤተኛ ስለነበረች ሰራተኛዋን ለማገዝ ወደ ኩሽና ስትገባ እኔና ሰርካለም ሳሎን ተቀምጠን እስር ቤት ስራ ሳለፈችው የመከራ ዘመን ስትነግረኝ ቆየን። የወያኔ እስር ቤት ለሴት ልጆች ምን ያህል ፈታኝና ዘግናኝ እንደሆነ ከሰርካለም አጭር ትረካ በሚገባ ተረዳሁ። አሰገደችና ሰርካለም ብቻ አይደሉም በዚህ አይነት ግፍ የተቀጡት። ብዙ እህቶቻችን በህወሓት ወያኔ የማጎሪያ ካምፖች ግፍ ወርዶባቸዋል። ልብስ እያስወለቁ እርቃንን ከማቆም ጀምሮ በህብረት እስከ መድፈር ድረስ የማይፈጽሙት ወራዳ ተግባር የለም። የብልግና ስድብ እየሰደቡ ያሸማቅቋቸዋል። የእስረኞችን ራቁት ገላ መመልከት ለእነሱ እንደ መዝናኛ ነው የሚቆጠረው። ነውር ይሆናል ብለው ያሰቡትን ሁሉ በሴት እስረኞች ላይ ያለምንም ይሉኝታ ይፈጽማሉ። ነውርና ይሉኝታ በእነሱ ዘንድ አይታወቅም። ክቡር የሆነ የሴት ልጅ ገመና በእነሱ ዘንድ ከርካሽ ሸቀጥ ተለይቶ የሚታይ አይደለም። ሰዋዊ ባህሪ የለባቸውም ለማለት ይቻላል። የሰው ልጅ የሚመለከቱበት መንገድ ከእንስሳ ያነሰና እጅግ የወረደ ነው። በተለይም አማራ ሆኖ መገኘት ድርጊቱን የከፋ ያደርገዋል። የተጣራ አማርኛን የሚናገር ሰው በእነሱ ዘንድ እጅግ የተጠላና የተዋረደ ከእንስሳ ብዙም ያልተለየ ፍጥረት ነው። እየተጫወታችሁ ናችሁ አለች አሰገደች የኩሽና ስራዋን ጨርሳ እየገባች። ሰርካለም በምትነግረኝ ታሪክ መንፈስ የተሰብሮ ስለነበር ምንም አልመለስኩላትም። የምሳ ሰዓት ደርሶ ስለነበር አቶ ስለሺ ከአንድ ሰው አስከትለው ወደ ቤት ሲገቡ ከመቀመጫ የተነሳው ምንም እንኳን ከዚህ በፊት ባንተዋወቅም እንደቆየ ወዳጅ ነበረ አቅፈው ሰላም ያሉኝ። አብረውት ከመጡት ሰው ጋርም ሁላችንንም አስተዋውቀውን አሰገደችም እኔን አስተዋውቃቸው አብረን ምሳ እየበላን ብዙ ነገሮችን ተጨዋወትን። አብዛኛው ውይይታችን እሳቸውና መሰሎቻቸው በወያኔ እስር ቤት ስላሳለፉት ሰቆቃና ስለተፈጸመባቸው ብልግና ነበር። አቶ ስለሺ በአፄ ኃይለ ሥላሴና በደርግ ዘመን በተለያዩ የሚኒስቴር መስሪያ ቤቶች ሰርተዋል። በኤርትራ የትምህርት ሚኒስቴር ዋና ሚኒስቴር ሆነው ሰርተዋል። ደርግ ወድቆ ወያኔ አገሪቱን ሲቆጣጠር እንደ ማንኛውም ሰራተኛ ከሥራ ገበታቸው ተፈናቅለዋል። ማዕህድ ሲመሰረት የማዕከላዊ ኮሚቴ አባልና የፋይናንስ ኃላፊ ሆነው ከህወሓት ጋር ሳይሆን ወያኔ ከሰገሰጋቸው ከሃዲዎች ጋር ታግለዋል። ፕሮፌሰር አስራት ከታሰሩ ከጥቂት ቀናት በኋላ ከመኖሪያ ቤታቸው ወጥተው 22 አደባባይ ሲደርሱ በወያኔ ደህንነቶች እየተደበደቡ መኪና ላይ ተጭነው ሲወሰዱ ህዝብ ተመልክቶ አዝኗል። እሳቸውን እስር ቤት አስገብተው ቤታቸውን በመበርበር የነበሩ ዶክመንታቸውን ዘርፈዋቸዋል። እነዚህን ሁሉ እየተረኩልን ምሳ በልተን ተነሳን። ከምሳ በኋላ በነበረን ቆይታ በእነ አቶ አሊ በእኔ መካከል የተፈጠረውን አሰገደች ስትነግራቸው በጥሞና ከሰሙ በኋላ አንገታቸውን በዝግታ ነቅንቀው እንደዚህ አሉ። ከዚህ ድርጅት ውስጥ ከመግባት በፊት ተገናኝተን ቢሆን ኖሮ ጥሩ ነበር። አሁን ሁሉም ነገር ሆኗል። የፈሰሰ ውሃ መልሶ አይታፈስም ነው የሚባለው። ሁሉም ነገር ረስተህ ስለ ወደፊቱ ማሰብና ለዳግም ሥራ መዘጋጀት ይኖርብሃል። ይህ ሁኔታ ተስፋ እንዳያስቆርጥህ ካወክበት ተጨማሪ ታሪክ ነው የሰጡህ። የእነሱን ማንነት መረዳትና ማወቅ የተለየ አጋጣሚ ነው። ሌላ ሰው እየነገረህ ብትጽፍ ሕይወት አይሰጥህ ይሆናል። አንተ ራስህ ስትዋኝበት ነው
የውሃን ክብደት የምትለየው? ራስህ ዋኝተህ ወጥተህበታልና ጥሩ ታሪክ አድርገህ እንደምትጽፈው አምናለሁ። የዚህ አይነት አጋጣሚ የማይገኝ ነው። ራሳቸው ጠርተው ነው ማንነታቸውን ከፍተው ያሳዩ። እነዚህ ሰዎች በአንድ በኩል የበደሉህ ቢመስሉህም በሌላ ወገን ጥሩ የሆነ አጋጣሚ ነው የሰጡህ። ሰዎቹ በምንም ታምር የሚገባቸው አይደሉም። ሁሉም ለግል ጥቅም የቆሙ በትንንሽ ዳረጎት ስብዕናቸውን የሚቀይሩ ናቸው። ሁላችንንም አሳልፈው የሰጡ ዓላማ ቢሶች ናቸው። በዚህ ድርጅት ውስጥ ከተጠራቀሙት እገሌ ከእገሌ የምለው ትንሽ የሰውነት ባህሪ ያለው ሰው የለም። በአሁን ሰዓት በማህድ ውስጥ የሚገኙት በሙሉ ተመሳሳይ ሐሳብና ዓላማ ያላቸው ህወሓትን የሚያገለግሉ ወራዶች ናቸው። በጣም ይገርምሃል። አቶ አባይነህ ብርሃኑን ወደ ድርጅቱ ያመጣሁት እኔ ነበርኩ። ከዚያ በፊት ዓላማ ያለው ሰው ይመስለኝ ስለነበር ነው ለማህድ አባልነት የመለመልኩት። እሱ የአገው ብሔረሰብ ተወላጅ ቢሆንም የሚያምነው በአማራነቱ ይመስለኝ ነበር። እንደዚያ ሆኖ ሁለታችንም ጎጃሜ ነን። ይህም ስለሆነ ነበር ወደ ድርጅቱ ያመጣሁት። ነገር ግን አባይነህ ተገለበጠና የማህድ ጠላት ሆኖ ተገኘ። ይህ አለመታደል ነው። የታደለ ሰው ወያኔን ለማገልገል ሕዝብ አይከዳም። በተለይ አምሃራውን ሊያጠፋ ከቆመ ጨካኝ ድርጅት ጋር አይተባበርም። የአባይነህ ብርሃኑን ማንነት ወደ መጨረሻ ላይ እንደተረዳሁት ከወያኔ ሰዎች ጋር ከፍተኛ የሆነ የሽርክና ንግድ እንደነበረው ነው። ከላይ እንደጠቀስኩልህ ደሙ ከአማራ ሳይሆን ከአገው ብሔረሰብ ይወጣ ነው። ማህድን ለጥቃት ካጋለጠው አንዱ ይህ ይመስለኛል። አምሃራ ያልሆኑ አማርኛ ተናጋሪዎች ናቸው በድርጅቱ ውስጥ የነበሩት። እነዚህ ግለሰቦች ተሰግስገው ገብተው ድርጅቱን በታተኑት። ይህ ሁሉ ድክመት የማንም ሳይሆን የእኛ የአመራሮቹ ነበር። አባይነህ ኢሊባቡር ላይ የሐሰት ቼክ ለነጋዴዎች ሰጠ ተብሎ በወንጀል ተከሰሰ ተባለና ምንም ሳይታሰር በነጻ ተለቀቀ። እሱና ሻለቃ አድማሱ ህወሓቶች ሊያሰሩን አልቻሉም ብለው ማመልከቻ ጻፉና ለድርጅቱ ተሰናበቱ። እኔም ታሰርኩና ስለቀቅ ቀደም ሲል የነበሩ ጠንካራ አባላት በተለያየ ምክንያት ሲበተኑ ማህድ ብቻውን በቀረበት ወቅት እሱም ሻለቃ አድማሱም መሰሎቻቸውን ይዘው በድጋሜ ወደ ማህድ ተመለሱ። እነዚህ ሁለት ሰዎች ለማህድ መፍረስ ከሚጠየቁት ግለሰቦች ግንባር ቀደም ተጠቃሾች ናቸው። ከእነዚህ ግለሰቦች ውጪ ከምጠቅስልህ ሰዎች መካከል ግርማ ማናገደው የተባለውን ሰው ነው። አቶ ግርማ ማናገደው ማህድን ከመሰረቱት ግለሰቦች ከመጀመሪያዎቹ ውስጥ ነበር። ሁላችንም የመጣ ነው በማህድ ጥንስስ ላይ ሲሆን ወደ ድፍድፍ የቀየርነው ግን እኛ ነበርን። የተወሰኑ ሰዎች ጠነሰሱት፣ እኛ ወደ ድፍድፍ ቀይረን ጠመቅ ነው። በዚህ ውስጥ የሚገርምህ የአቶ ግርማ አፈጣጠር ነው። የሰው ተፈጥሮ ብዙ ነገሮችን ያስተምርሃል። ግርማ አንተን ሲያይ ስቅስቅ ብሎ ያለቅሳል። ሰዎችን እየመለመለ ሲያመጣ ተንሰቅስቆ እያለቀሰ ነው። ሲፈልግ እግርህ ላይ ወድቆ እየተንሰቀሰቀ ያለቅሳል። ከላይ ላይ ተጠምጥሞ አንገትህን ጸጉርህን እየሳመ ያለቅሳል። የግርማን ለቅሶ የተመለከተ ማንም የጠየቀውን እምቢ ብሎት የሚሄድ ልበ ደንዳና ሊኖር አይችልም። በዚህ ባህሪው ይመስለኛል ግርማ ሲከዳ አታውቀውም። ፕሮፌሰር አስራትን ያደረጋቸው እንደዚህ ነበር። ፕሮፌሰር አስራት ለወያኔ እጅ ላለመስጠት ቆርጠው በነበረበት ሰዓት ግርማ በድንገት አገኛቸውና ከጫማቸው ወድቆ እየተንሰቀሰቀ በማልቀስ ለወያኔ አሳልፎ ሰጣቸው በማለት ወይዘሮ ዘውዴ የነገሩኝን አቶ ስለሺም በድጋሜ ተረኩልኝ። አቶ ስለሺ ሙላቱን ተሰናብቻቸው ስወጣ
አሰገደችና ሰርካለም ዋናውን ጎዳና ድረስ ሸኝተውኝ ተመለሱ። አቶ ስለሺ ስለነገሩኝ ሁሉ እያሰብኩ ሰፈሬ ስደርስ ከምሽቱ 1:30 አልፎ ነበር። ልጄ ከሰራተኛዬ ጋር ተቀምጣ በጉጉት እየጠበቀኝ ሳገኘው ውስጤ ተላወሰብኝና ሁሉንም ነገር ትቼ የራሴን ሥራ እየሰራሁ አርፌ ለመቀመጥ ወሰንኩ። ለ4 ወራት ያክል ወደ ማህድ ጽሕፈት ቤት ላልመለስ የራሴን የግል ሥራ እየሰራሁ ቆየሁ። በ5ኛው ወር ይመስለኛል ወደ አቶ ግርማ ቢሮ ሄድኩና ቃል በገቡት መሰረት ፋይሎችን እንዲሰጡኝ ጥያቄ ያቀረብኩላቸው። ነገር ግን አቶ ግርማ እንደ ጥንቱ የሚያለቅሱ ሆደ ቡቡ ሰው ሆነው አልነበረም የጠበቁኝ። ቢሮአቸው ስገባ ኮስተር ብለው ተመለከቱኝና ምንም የተፈጠረ ባለማስመሰል የት ጠፍቼ እንደቆየው ጠየቁኝ። ሥራ የበዛብኝ መሆኑን ነግሬያቸው ወደ ዋናው ጉዳይ በመግባት እንዲህ የሚል ጥያቄ ያነሳሁባቸው። አቶ ግርማ፣ ቃል በገቡት መሰረት እርስዎ በአደራ ከኔ ተቀብለው ያስቀመጡትን ፋይል እንዲሰጡኝ ነው የመጣሁት። አላስጨረሱኝም። በእጃቸው የያዙትን ጥራዝ ፋይል ከጠረጴዛው ላይ በቁጣ ውርውር አድርገው እንደዚህ የሚል መልስ ሰጡኝ። የምን የአደራ ፋይል ነው ከኔ ዘንድ ያስቀመጥከው? ነፍስህን ላደንልህ ብዬ ራሴን ከችግር በከተትኩ። ጭራሽ አንተ ዘንድ ዶክመንት አለኝ ብለህ ትመጣህ? ለካ ሰዎቹ የሚሉት እውነት ነበር። ውጣልኝ አንተ ወያኔ! እምቢ ብትል መሃል አናትክን ብዬ ነው የምገላግልህ ብለውኝ ከተቀመጡበት ተነስተው በጀርባ በኩል ያለውን መጋረጃ በመግለጥ የበር መቀርቀሪያ የመሰለ ብረት አነሱ። እንደ እውነቱ ከሆነ አቶ ግርማ ናቸው ብዬ ለመቀበል ተቸግሬ ነበር የተመለከትኳቸው። ተንሰቅስቆ በማልቀስ ፋንታ ፉከራና ዛቻ ተተክቶ ነው የጠበቀኝ። ግርማ ብራቮ አልኩ በልቤ። ያ ሁሉ ሆደ ቡቡነት የት እንደደረሰ እግዚአብሔር ይወቀው። ምናልባትም ጥንትም ምክንያት እየፈለገ ይፈስ የነበረው እንባቸው ያዞ ነበር ማለት ነው። እኔን ቢሮአቸው ውስጥ ለመግደል ብረት አንስተው በጠባቡ ቢሮአቸው ግዳይ እንደ ጣላ አውሬ ሲንቆራጠጡ ማየት አስገራሚ ትዕይንት ነበር። ከፍርሃት ይልቅ በተገርሞ ነበረ ያስተዋልኳቸው። ውጣ ብዬሃለሁ፣ ውጣልኝ አንተ ወያኔ እያሉ ሲንቆራጠጡ ምንም እንዳልተፈጠረ ሁሉ በትዕግስት ነበረ የተመለከትኳቸው። ፈርቼ ጸጥ ያልኩ መስሏቸው ሳይሆን አይቀርም አንገቴን በሸሚዜ ሊያንቁኝ ብረቱን ወደ ግራ እጃቸው መልሰው በቀኝ እጃቸው ወደ እኔ ሲያስጠጉ ተከላከልኳቸው። ደፍረው በድጋሚ አልሞከሩም። ወደ ወንበራቸው ተመለሱና ባደረስኩባቸው በደል ተበሳጭተው ማልቀስ ጀመሩ። ለተወሰኑ ደቂቃዎች አተኩሬ ተመልክቻቸው እንደ ሎጥ ዳግም ላልመለስና ኋላዬን ላልመለከት ለራሴው ቃል ገብቼ የምነግራቸውን ከነገርኳቸው በኋላ ከቢሮአቸው ወጥቼ ሄድኩ አልኩ። ሻምበል ሚካኤል በለጠ በተገርሞ ሲያዳምጠኝ ቆይቶ ትክ ብሎ ተመልክቶኝ አየር ስቦ በኃይል ከተነፈሰ በኋላ እንደዚህ አለኝ። እውነቱን ልንገርህ፣ የእነዚህን ጉዶች ገበና ራስህ አይተህ በማረጋገጥህ ደስ ነው ያለኝ። በእርግጥ ብዙ በደል ፈጽመውብሃል። ከእኛ ያልተናነሰ ግፍ ነው የፈጸሙብህ። በጣም የሚገርም ድራማ ነበር የተወኑብህ። እብድ ነው ማለታቸው ነው የበለጠ ያስገረመኝ አለኝና ከተቀመጠበት እየተነሳ ለረጅም ሰዓታት ነው የተረኩለት። እሱም እኔም ድካም ተሰምቶን ነበር በድጋሜ ለመገናኘት ቀጠሮ ተያይዘን ተለያየን።